ጥያቄ ነበረኝ ባለትዳርና የአንዲት ልጅ እናት ነኝ የወሊድ መቆጣጠሪያ እጠቀማለሁ ሃይዴ በዚህ ምክንያት በጣም እየተዛባ አስቸገረኝ አንዳንዴ ወር ሳይሞላኝ ይመጣል ሲመጣ ደግሞ ብዙ ቀን ይቆያል 15 ቀን ከዛም በላይ ለመስገድ ለመጾም ተቸገርኩ ምንድነው ማድረግ ያለብኝ መጀመሪያ የወሊድ መቆጣጠሪያ መጠቀሙ ከጤና አንፃር የህክምና ሙያተኛ አማክራ ጤናዊ እክል ችግር አስከትለም የሚለውን እንግዲህ እንደ አይነቱም ይለያያል ያው የህክምና ሙያተኞች እንደሚሉት ግማሹ በመርፌ ግማሹ በከኒን ግማሹ በሆነ ነገርም የወራትም ልዩነት ከግለሰቧ ወይም ሆርሞን ጋራ ከሱ ጋር የሚጣጣም ነው ወይ አይነቱም ወይም ደግሞ ያንን መጠቀምስ የጤና እክል አያደርስም ወይ የሚለውንም የህክምና ሙያተኛን አማክራ መውሰድ እንደሚገባት ሸሪዓውም ይመክራል ለምንድነው ጉዳት የሚያደርስ ከሆነ የጤና እክል የሚያስከትል ከሆነ እንደ ሸሪዓው لا ضرر ولا ضرار ነው እንደ አይነቱ ሁኔታን ይክልክል ይሆናል በእንደዚህ አይነት ሁኔታ ላይ የወሊድ መቆጣጠሪያ መጠቀሙን አጥብቆ ይከለክላል ማለት ነው በዚህ አይነት ሁኔታ ከሆነ ከዚህ ውጭ መጠቀም ኖርማል ከጤናም ውጭ አሁን የወሊድ መጠቀም ይችላል እንዴ የወሊድ መቆጣጠሪያ አስለን ራሱ መሰለኝ የወሊድ መቆጣጠሪያ መጠቀም በቀስዲ አላማው ምንድነው የሚለው ነው የምናየው ምናልባት ልጅ ከመውለድ ቢወልድ ርዝቄን ያጠቡብኛል ይበሉብኛል መተካፈሉኛል ያው ነው አይደል እንደዛ አይደል በዛ አይነት መንፈስ ከሆነ ከልከል ነው የሚሆነው ነገር ግን ገና ልጁ አዲስ ነው እሱስ ተሚጠነክር ድረስ ወይ ደግሞ የህክምና ሙያተኛ እንደው የተወሰነ ጊዜ ባታረግጅበት ምናምን ነገር ብዙ ሰዎች አሉ የልብ ኬዝ ያለባቸው ምናምን የማህፀን ችግር ብዙ ነገሮች ችግር ያለባቸው ሰዎች ባታረግዙ ምናምን ይባሉ አሉ እንደው ደግሞ ይሄኛው ልጁ እንዲጠነክር በሚል ሐሳብ ከሆነ ላበሰ ያለ ከዚህ ውጭ ባለው ግን ርዝቁ ምናምን ፍርሃት ከሆነ ደግሞ እሱ ክልክል ነው ርዝቅ አላህ ነው እንጂ የሚሰጠው ሰዎች ሊሰጡ ሊያከፋፍሉ አይችሉምና ነው የምንለው እናም በዚህ ሂደት ውስጥ እየተጠቀመች የእርግዝና መከላከያ እየተጠቀመች ያለ የወራባ ያዛባል ይሄ ሁሉ ጎጂ እንደሆነ ነው የሚያመላክተው የወራባን ተፈጥሯዊ ከሆነ ባህሪው እንዲ ረዝም ያደርጋል ወይ ደግሞ ተፈጥሯዊ ጊዜውን ጠብቆ እንዳይመጣም ያደርጋል ማለት ነው በዚህ ሂደት ውስጥ በአንድ የወራባ አይታ ሌላኛው የወራባ እስከምትመጣ ድረስ የግዴታ ታችን እንደጠየቀችው አንድ ወር ይቀመጥ አንልም አንድ ወር ጊዜ ክፍተት መኖር አለበት አንልም 15 ቀን በቂ ነው አቀሉ ጡህር بين الحيضتين በሁለት የወራባዎች መካከል ዝቅተኛ የጧሃራው ጊዜ 15 ቀን ብቻ ይሁን እንጂ 15 ቀን ከሆነ ከ15 ቀን ጧሃራ ከሆነች ካጠበች ከ15 ቀን በኋላ መልሶ ቢመጣ ጧሃራ ጊዜው ተጠናቋል ነው የምንለው በዚህ ሂደት ውስጥ በወር ሁለት ጊዜ ማየት የሚቻልበትም አጋጣሚ ይኖራል ማለት ነው እንግዲህ ወር ያው እዚህ ጋር ዒዳው ላይ ተያይዞ በወር በ33 ቀን ዒዳ ሊያበቃ ይችላል ይላሉ የሻፊዒያ መዝሐብ ሐነፊያ ደግሞ 60 يوم 60 ቀን የሚሉት ነገር አላቸው ዝቅተኛው በ60 ቀን ውስጥ የወር አበባ ሊጠናቀቅ ይችላል ይላሉ የወር አበባውን ጊዜ በተመለከተ እስከ 15 ቀን ድረስ የወር አበባ ሊሆን ይችላል ይሄ የጅምሁሮች ሐሳብ ነው የሻፊዒያ ማሊኪያ አህመድያ መዝሐብ ነው 15 ቀን ድረስ የወር አበባ ከፍተኛ የሚባለው የወር አበባ ቀኖች 15 ቀን ድረስ የወር አበባ ይባላል ከ15 ቀን በኋላ የበሽታ ደም ነው የሚሆነው ሆኖ ምንድነው እንግዲህ ከ15 ቀን በኋላ ካለፈባት 16ኛው ቀን አቋረጥ ካለ በ15 ቀን አልጠናቀቅ ካለ ወዴት ትመለሳለች ይሄን መድኃኒት መውሰድ ከሳት ጀምሮ ፊት ልማድ ባህል ካላት ወደ ልማዷ ወደ ቀድሞ 6 ቀን 5 ቀን ታይ ከሆነ ወደዛ እንድትመለስ ነው የምናደርጋት ወይ በደም መለየት የምትችልበት ምድሉም ካላትም እንደዛው ማለት ነው በደሙ የወር አበባ ደሙ ታዲያ ምን አይነት ደም ነው የሚለው ሽታለው ምናምን የሆነ ነገር ሴቶች የሚያውቁት ነው የተገዩሩን ሚዛጅ የሚባለው የሙድ መለወጥ ነው በቃይር ነገር እንደዛ ነገር አለ ተገዩሩን ሚዛጅ እንለዋለን እሱን የሚያስከትል ነው ያ የበሽታ ደም የሚባለው ደግሞ እሱ ከደም ቱቦ ውስጥ የሚወጣ ደም ነውና ሁለቱ የተለያየ ምንጫቸውም የሸሪዓ አህካማቸውም ይለያያል
ይሄ ከሌላት ደግሞ ጀማሪ ናት ወይም ቀድሞም በቋሚ ልምድ የላትም ነበረ። አንድ ቀን 4 ቀን፣ አንድ ቀን 7፣ አንድ ቀን 8፣ አንድ ቀን 3 ቀን የምታይ ሴት ናት። እንዲሁ ደግሞ በደም መለየት የምትችልም አይደለችም። ወደ የት ትሄዳለች? በዚህ ሰዓት ላይ አብዛኛው ጊዜ ሴቶች በሚያዩበት የወር አበባ ቀናቶች ትሄዳለች ይላሉ። 6 ቀን ወይ 7 ቀን የሚለውን ትይዛለች ማለት ነው። ከዛ ውጭ ያለውን ደም ቢፈሳትም እየታጠበች መጾም፣ እየታጠበች መስገድ ትችላለች ነው።